ጌታ ለዘላለም ይባረክ። እግዚአብሔር ለዘላለም ይባረክ። ዛሬ 13 7ኛ ወር 2018 የእግዚአብሔር ምሕረት የእግዚአብሔር ቸርነትና የእግዚአብሔር በጎነት ከትላንትናው በበለጠ በስቶልን መተናል። እግዚአብሔር ለዘላለም ይባረክ። ክብሩን ጌታ ይውሰድ። በማህበራዊ ሚዲያ የምትከታተሉኝ አባቴ ብሩካን ጌታ የረዳችሁ የእግዚአብሔር ምሕረት ከትላንትናው በበለጠ የተጨመረላችሁ የበዛላችሁ እግዚአብሔር በእድሜ ላይ እድሜ የሰጣችሁ እድልን የሰጣችሁ ደግሞ በህይወት ያላችሁ እንኳን ጌታ ረዳችሁ ልላችሁ እወዳለሁ። ወንድማችሁ መስፍን ነኝ። የእግዚአብሔር አምላካችን ስም ለዘላለም የተባረከ ይሁን። እግዚአብሔር መልካም ነው። እግዚአብሔር ቸር ነው እና እግዚአብሔር ደግ ነው። ስለ እግዚአብሔር ብናወራ ብዙ የምናወራቸው ነገሮች አሉ። ካሉት ነገሮች ውስጥ እንግዲህ እግዚአብሔር መልካም ነው ብሎ ማውራት ይሻላል። መጽሐፍ ቅዱስ ሲናገርም እንደዚህ ይላል፣ እግዚአብሔር መልካም ነው ይልና በመከራ ቀን መሸሸጊያ ነው ይላል። እግዚአብሔር መልካምነቱ በመልካም ቀን ብቻ ወይም ደግሞ ደግ በሆነ ቀን ወይም እንደ ሰዎች ደግሞ በምቹ ቀን ብቻ አይደለም። እግዚአብሔር መልካምነቱ በመከራ በአስጨናቂ ቀንም እግዚአብሔር መሸሸጊያ ነው ይላል። ጌታ ለዘላለም ይባረክ። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። ስለዚህ ይህንን በመከራ ቀን መሸሸጊያ የሆነውን ጌታ የግል አዳኛችሁ አድርጋችሁ የተቀበላችሁ እንኳን ደስ ያላችሁ። ይህንን ጌታ ግን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ጌታን የግል አዳኛ አድርጋችሁ እንድትቀበሉ የወንድምነት ምክሬን ግብዣዬን አስተላልፋለሁ በዚህ ማህበራዊ ሚዲያ። ጌታ ለዘላለም ይባረክ። ክርስቶስ ጌታ እንደሆነ እግዚአብሔርም ከሙታን እንዳስነሳው ብታምን በአፍ ብትመሰክር ደግሞ ትድናለህ ይላል። ስለዚህ ማመን ብቻ በቂ አይደለም፣ መመስከርም አስፈላጊ ነው። ምክንያቱም በቃሉ ያላፈሩበትን እግዚአብሔርም በቃሉ በእነሱ አያፍርባቸውም፣ በመላእክቱ ፊትም አያፍርባቸውም እና ስለዚህ እግዚአብሔር አምላክ መልካም ነው። መልካምነቱን እናወራለን፣ ቸርነቱን እናወራለን፣ በጎነቱን እናወራለን፣ ደግነቱን እናወራለን። እሺ መጽሐፍ ቅዱስ ላይ እንዲህ የሚል ቃል አለ። መጀመሪያይቱ የሐዋርያው ጴጥሮስ መልእክት ይልና ጴጥሮስ 1 ላይ እንዲህ የሚል ቃል የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸውን በመንፈስ እንደሚቀደሱ ይታዘዙ በኢየሱስ ክርስቶስ ደም ይረጩ ዘንድም ለተመረጡትም በጴንጦስና በገላትያ በቀዶቅያና በእስያ በቢታንያም ለተበተኑ መጻተኞች ጸጋና ሰላም ይብዛላችሁ። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛትም ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ጌታ ለዘላለም ይባረክ። ይህን ቃል በጣም ወደዋለሁ በጣም። ጸጋና ሰላም ይብዛላችሁ ይላል። ጸጋና ሰላም ይብዛላችሁ፣ ጸጋና ሰላም ይብዛላችሁ፣ ጸጋና ሰላም ይብዛላችሁ ይላል። እንግዲህ ዛሬም ከፍ አድርገን የምናወራው የሰማይን አምላክ የልዑል እግዚአብሔርን ቃል ነውና ይህንን ቃል እንናገራለን። ጸጋና ሰላም ይብዛላችሁ። በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ፣ በአፍሪካ፣ በአውሮፓ፣ በዓለም ዙሪያ ሁሉ ያላችሁ የአባቴ ብሩካን እናንተ ጸጋና ሰላም ይብዛላችሁ። ጸጋና ሰላም ይብዛ። ጸጋና ሰላም ሲበዛለት ሰው ይረጋጋል። ጸጋና ሰላም ሲበዛለት ለእግዚአብሔር መኖር ይጀምራል። ጸጋና ሰላም ሲበዛለት ስለ እግዚአብሔር ማውራት ይጀምራል። ጌታ ለዘላለም ይባረክ። እግዚአብሔር መልካም ነው፣ እግዚአብሔር ቸር ነው፣ እግዚአብሔር ደግ ነው እያለ የእግዚአብሔርን ኃያልነትና የእግዚአብሔርን ደግነት የእግዚአብሔርን በጎነትና የእግዚአብሔርን መልካምነት ያወራል። ጸጋና ሰላም ይብዛላችሁ። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያዋን ተስፋ ለማይጠፋም እድፈትም ለሌለበት ለማያልፍም ርስትም እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ጌታ ለዘላለም ይባረክ። እኔም ወንድማችሁ መስፍን ይሄንን ነው የምናገረው። ከዚህ ሌላ የምለው ነገር የለም። የምሰብከውም ወንጌል ይሄን ነው። ጌታ ለዘላለም ይባረክ። አምላኬ እንደ ባለጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው።